የበለጠ በሉ እስኪ እጸልያለሁ። ድምጻቸው አይሰማም። የበለጠ እጸልያለሁ። አንድ ሰው ስፒሪት ዓለም ላይ መንፈሳዊ ዓለም ላይ ጸሎቱ ስራ የሚሰራው ሰውየው ምን እስከሆነ ድረስ ነው ይላል። እኔ እናንተ ደግሞ በክርስቶስ የጸደቅን ሰዎች ነን። ሰማይ ክርስቶስን ብቻ ነው የሚቀበለው። ሰማይ በክርስቶስ ኢየሱስ ስም የምትጸልየውን ጸሎት ብቻ ነው የሚሰማው። ዛሬ የጥበብ መንፈስ እንዲያገኛችሁ ጸልያለሁ። ታላላቆች ዘንድ የሌለ ጥበብ፣ አስተማሪዎች ዘንድ የማይገኝ ጥበብ፣ ኃያላን ዘንድ የማይገኝ ጥበብ በኢየሱስ ስም አንተን እንዲያገኘህ፣ በኢየሱስ ስም አንተን እንዲሞላብህ ጸልያለሁ። ዛሬ ስለ ጸሎት እንማማራለን። ከዛ በኋላ ደግሞ እንጸልያለን። አንድ የሆነ ነገር የሚያንቀሳቅስ ነገር መሆን ስለሚጀምር መጽሐፍ ቅዱስ ብዙ ሰዎች ስለጸለዩ ጸሎታቸው ይሰማል አይደል? መጽሐፍ ቅዱስ የሆኑ ሀገር ዜጎች ስለጸለዩ ጸሎታቸው ይሰማል አይደል? መጽሐፍ ቅዱስ እንደዚህ ነው የሚለው፣ የጻድቅ ሰው ምን በስራዋ ምን ታደርጋለች? መጽሐፍ ቅዱስ አንድ ሰው ስፒሪት ዓለም ላይ መንፈሳዊ ዓለም ላይ ጸሎቱ ስራ የሚሰራው ሰውየው ምን እስከሆነ ድረስ ነው ይላል። እኔ እናንተ ደግሞ በክርስቶስ የጸደቅን ሰዎች ነን። ሰማይ ክርስቶስን ብቻ ነው የሚቀበለው። ሰማይ በክርስቶስ ኢየሱስ ስም የምትጸልየውን ጸሎት ብቻ ነው የሚሰማው። ዛሬ እንጸልያለን። የልዑል እጅ ሰማይና ምድርን የፈጠረ ዩኒቨርሱን የፈጠረው ኃይል መንቀሳቀስ ይጀምራል። በሙሉ እያስተማርኩ ያለሁት ስለ ጸሎት ነው። ለምን ቢባል አንድ እየመጣ ያለ ከባድ ነገር አለ። አንድ ወደ ምድራችን፣ አንድ ወደ ቤተክርስቲያን እየመጣ ያለ ከባድ ደመና አለ። አንድ ወደ ምድራችን እየመጣ ያለ ከባድ የሆነ የመንፈስ ቅዱስ እንቅስቃሴና ሪቫይቫል አለ። የሰው አይደለም ያልኳችሁ፣ የሰው እንቅስቃሴ የሰው እጅ አይደለም ያልኳችሁ። አንድ ወደ ምድራችን እየመጣ ያለ ከባድ የሆነ የመንፈስ ቅዱስ እንቅስቃሴ አለ። ኦሬዲ እግዚአብሔር ይህንን እንቅስቃሴ ከብዙ ጊዜያት በፊት አስቀድሞ ስላሳየኝ አሁን ደግሞ ታይሙ ስለደረሰ ከዛ ነገር ጋር የሚገናኙ ሰዎች ደግሞ የሚጸልዩ ሰዎች ስለሆኑ አሁንም ዛሬም ስለ ጸሎት ነው ማስተምረው። አምናለሁ ከዚህ ትምህርት በኋላ ጸልየው የማይደክማቸው ሰዎች ጸልየው የማይደክማቸው ሰዎች፣ ጌታ ሆይ ብለው ጀምረው መጨረስ የሚያቅታቸው ሰዎች፣ እየጸለዩ ጸሎት የሚናፍቃቸው፣ እየማለዱ ጸሎት የሚናፍቃቸው፣ እየቃተቱ ጸሎት የሚናፍቃቸው ሰዎች ከመካከላችን ስለሚነሱ ዛሬ ስለ ጸሎት ነው ማስተምረው። ክብር ለኢየሱስ ይሁን። ኢትዮጵያ ውስጥ የሚጀምር አንድ ከባድ ነገር አለ። እኔ ከጥቂት ጊዜ በኋላ እዚች ምድር ውስጥ ያየሁትን ነገር ልንገራችሁ። በየሜዳው በየጎዳናው የሚተነብዩ ሰዎችን ያየሁት። ስሙኝ፣ በየአደባባዩ ሰዎች ለፈውስ ቀጠሮ ሳይዙ ሰኞ የፈውስ ቀን፣ ማክሰኞ የትንቢት ቀን ነው ብለው ሳይለጥፉ በየአደባባዩ ፈውስ ሲሆን ያለው፣ በየአደባባዩ የነፃ መውጣት አገልግሎት ሲሆን ያለው፣ በየአደባባዩ የትንቢት አገልግሎት ሲሆን ያለው፣ በየአደባባዩ ትንቢት የሚናገሩ እናቶችን ያለው፣ ትንቢት የሚናገሩ አባቶችን ያለው። ይህንን ደግሞ እጅግ በጣም በቅርብ ጊዜ ውስጥ ታዩታላችሁ። ያው እግዚአብሔር ምስክሬ ነው። የኢትዮጵያ አደባባዮችን ነው እየነገርኳችሁ፣ ቸርቾች አይደለም ያልኳችሁ። አደባባዮች ላይ ከባድ የሆነ መንፈሳዊ እንቅስቃሴ ሲሆን ያለው፣ የኢትዮጵያ አደባባዮች ለዚህ የመንፈስ ቅዱስ እንቅስቃሴ ሲዋጁ ያለው እና ሰዎች በየአደባባዩ ተነብዩ ያለው፣ ሰዎች በየአደባባዩ በሽተኞች ላይ እጅ ሲጭኑ ያለው። አዳራሽ ተክለው ቸርች ውስጥ አይደለም ያልኩ፣ በየአደባባዩ በየፌርማታው ሰዎችን ነፃ የሚያወጡ፣ በየመናኸሪያው ሰዎችን የሚፈውሱ ሰዎች ሲነሱ ያለው። ኔክስ ቸርች አደባባይ ነው የምትወጣው እና የምናያቸው ቢግ ፕሮግራሞች የሚሆኑት አደባባይ ላይ ነው። እግዚአብሔር ይህንን እንቅስቃሴ እጅግ በጣም በቅርብ ጊዜ ውስጥ ወደ ምድራችን ያመጣዋል እና በደንብ ስሙ። ይሄ እንቅስቃሴ ምድራችን ላይ እጅግ በጣም በቅርብ ጊዜ ውስጥ እንደሚሆን ስለገባኝ ነብይ ታውቃላችሁ፣ ነብይ 2013 2012 2014 የሚባል ካላንደር ውስጥ አይደለም የሚኖረው። ነብይ የሚኖረው ያየው ውስጥ ነው። አልሰማችሁ? እናንተም እንደምታወሩ እናንተም እንደምታስቡ አላውቅም። እኔ የማስበው እኔ የምኖረው የማየው ውስጥ ነው። መንፈስ ቅዱስ ያሳየኝ ነገር ውስጥ ነው።
እና ኔክስ እግዚአብሔር የኢትዮጵያን አደባባዮች ሁሉ በወንጌል ሲያርሳቸው ያለ 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 በወንጌል ሲያርሳቸው ያለ። ክብር ለኢየሱስ ይሁን። መቀመጥ ትችላላችሁ። እግዚአብሔር ሆይ በሉ እስኪ። ያ መንፈስ ከሚያገኛቸው ሰዎች መሃል አንዱ እኔ ነኝ። ይሁንላችሁ በኢየሱስ ስም ይሁንላችሁ። በኢየሱስ ስም ይሁንላችሁ። እግዚአብሔር ሆይ በዚህ መንፈስ ተነክተው ከሚያገለግሉ ተነክተው ከሚነሱ ተነክተው ክብርህን ከሚገልጡ ሰዎች መሃል አንዱ እኔ ነኝ። አንዱ እኔ ነኝ። አንዱ እኔ ነኝ። አንዱ እኔ ነኝ። በኢየሱስ ስም ይሆንልህ። በኢየሱስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። ይህን ደግሞ በቅርብ ጊዜ ውስጥ ማየት አይደለም፣ የዚህ ትንቢት አካል ሁናችሁ ራሳችሁ እንድታገኙ ትጸልያለሁ። ይህ ትንቢታዊ ቃል የሚፈጸምበት ሰው ሁናችሁ ራሳችሁ እንድታገኙ ትጸልያለሁ። በኢየሱስ ስም ራሳችሁን በዚህ ቦታ ውስጥ ሆናችሁ እንድታገኙ ትጸልያለሁ። በሕያው እግዚአብሔር ፊት ነው የምነግራችሁ። ከባድ እጅግ በጣም ከባድ እየመጣ ያለ የመንፈስ ቅዱስ እንቅስቃሴ አለ። የኛ አስተሳሰብ የማያቆመው፣ የኛ አረዳድ የማያቆመው፣ የሆነ የሃይማኖት ፎርሙላ የማያቆመው፣ የሆነ ሰዎች ያስገቡት ያጠሩት አጠር የማያስቆመው ከባድ የመንፈስ ቅዱስ እንቅስቃሴ ሲሆን ያለ። እኔ የበለጠው ነገር ርቦኛል። የእናንተን አላቅም። የበለጠ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እና ከባድ እየመጣ ያለ ነገር ስላለ ለዛ ሬዲ እንድትሆኑ ዛሬ ስለ ጸሎት አስተምራለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ዛሬ ስለ ጸሎት እንማማራለን። ስለ ጸሎት ስንማማር ለጸሎት የሚረዱ 16 ነጥቦችን ነግራቸዋለሁ። ለጸሎት የሚረዳ አንደኛ ጻፉ። እንድትጸልዩ የሚረዳችሁ የመጀመሪያ ነጥብ፣ እንድትጸልዩ የሚጠቅማችሁ የመጀመሪያው ነጥብ መጸለይ ነው። ሁለተኛ ነጥብ መጸለይ ነው። ለመጸለይ ማድረግ ያለባችሁ ብቸኛው ነገር መጸለይ ብቻ ነው። ጸሎት ቀመር የለውም፣ ፎርሙላ የለውም። አባታችሁ ጋር ለማውራት እኔ አባቴ ጋር ለማውራት ያስተማሪ ሰው የለም። ከኔ ጋር ናቸው አይደል? አባቴ ጋር እንዴት እንደማወራ በትምህርት መልክ የሰጠኝ ማንም ሰው የለም። አባቴ ጋር ሳወራ ከኔ ጋር ናቸው አይደል? አንድ ሕፃን ልጅ አባቱ ጋር ሲያወራና እኔ ሳወራ እኩል አይደለም የምናወራው። አንድ ሕፃን ልጅ አባቱ ጋር ሲያወራ አባ ብሎ ይጀምርና ከዛ በኋላ የሚያወራው ነገር የለውም። እሱ በገባው መንገድ ግን ከአባቱ ጋር ኮሙኒኬት ያደርጋል። እኔ ደግሞ አሁን ከሱ የተሻለ አማርኛ የተናገርኩም ከአባቴ ጋር ኮሙኒኬት አደርጋለሁ አይደል? በተለያየ የመንፈሳዊ አቅምና ደረጃ ውስጥ ብትሆኑም በገባችሁ መንገድ ሁሉ ግን መጸለይ ያለባችሁ። አባ ብለህ ለምን አታቆምም? መጸለይ ያለብህ። ለመጸለይ ማድረግ ያለብን ብቸኛው ነገር ምንድነው? መጸለይ ነው። ከዛ ውጭ ምንም እናደርገው ምንም ነገር የለም። ዳንኤል የጸለየው አይነት ጸሎት ከዚህ ሰዓት ጀምሮ መግባት እንዲሆንልን እንጸልያለሁ። አሁን ዳንኤል ሲጸልይ የነበረበትን ኮንዲሽን፣ ዳንኤል የነበረበትን የጸሎት አትሞስፌር አይተን ከዛ በኋላ ደግሞ እኛ እንጸልያለን። ክብር ለኢየሱስ ይሁን። ዳንኤል ማለት በምርኮ ከይሁዳና የአይሁድ ግዛቶች በሙሉ ከሄዱ ምርኮኞች መካከል ዳንኤል አንዱ ነው። ዳንኤል ባቢሎን የሚባል ሀገር ውስጥ ሲገባ ባቢሎን ስለሚባል ሀገር ውስጥ ከገቡ ሰዎች መካከል የዳንኤል መጽሐፍ ስለ 4 እና 5 ሰዎች ነው የሚነግረን። የዳንኤል መጽሐፍ ስናነበው ግን ባቢሎን የሚባል ሀገር ውስጥ የገቡ ዜጎች ቁጥር ከ60 ሺህ እስከ 70 ሺህ ይሆናል። 60 እና 70 ሺህ ሰው በምርኮ አንዲት ሀገር ውስጥ ገብቶ መጽሐፍ ቅዱስ ውስጥ ተጽፎ የምታገኛቸው 4 ወይ 5 ሰዎች ናቸው። ሄሎ ጥቂት ሰዎችን ነው መጽሐፍ ቅዱስ ውስጥ ተጽፎ የምታገኘው። እና እነዚህ ሰዎች በምርኮ ከይሁዳ ምድር ወደ ባቢሎን ሲገቡ ባቢሎናውያን በሙሉ የሚቀበሏቸው ዌልካም ብሏቸው እንዳይመስሏቸው። ባቢሎናውያን የሚቀበሏቸው አምላካቸው ስለተዋቸው ነው። ከይሁዳ ምድር ተነስተው የት የገቡት? አምላካቸው አብሯቸው ቢኖር ኖሮ ለምን አይሰጣቸውም? ለባርነት
አይሰጣቸውም። እና እያንዳንዱ ባቢሎናዊ እያንዳንዱን ይሁዳዊና አይሁድን ሲያገኘው የሚነግረው ነገር አንድ ነው። እግዚአብሔር የሚባለው አምላክ ምን ያህል እንደራቃቸው እየነገሯቸው ነው የሚያስገቧቸው። እግዚአብሔር ቢወዳችሁ ኖሮ እንደቀደሙት አባቶቻችሁ በራሳችሁ ምድር እንድትኖሩ ያደርጋችሁ ነበር። እናንተን ኃጢአታችሁን ድርጊታችሁን ስለጠላ ግን ምን አለ? ለባርነት ምን አላችሁ? ሰጣችሁ። ለባርነት ሰጣችሁ። ሳምታይምስ ሁኔታዎች የሚሰብኳችሁ እንደዚህ ነው አይደለ? እጅግ በጣም አስቸጋሪ የሚባል ታይም ውስጥና አስቸጋሪ የሚባል ነገር ውስጥ ስትገቡ ነገሩ እኮ አምላክሽ ቢወድሽ ኖሮ እዚህ ውስጥ አትገቢም ይልሻል አይደል? እነዚህም ሰዎች የነበሩት ሁኔታ ያወራቸዋል። ሁሉም ነገር ያወራቸዋል። አምላክህ ትቶሃል እየተባለ ሰውየው ይጸልያል። ሌላው በሙሉ አምላኬ ትቶኛል ተብሎ ለተዘጋጀው ሲሰግድ ሰውየው አምላኬ አልተወኝም ብሎ የሚጸልይ ፐርሰን ነው። ሄሎ አምላኬ ምን አላለኝም? አልተወኝም። እና ያ የሁሉ የተማረከው ህዝብ እያለ ንጉሱ አንድ አዋጅ ወጣ። በእነዚህ ጊዜያቶች ማንም ሰው ቆንኩት ምስል ውጭ መስገድም መጸለይ ምን አይልም አይችልም። አምላኬን ትቻለሁ ብሎ የሚያስብ ከይሁዳ የመጣ ሰው በሙሉ ለማይናገረው ምንም ነገር ለማያደርገው ምን ይሰግዳል? ጣዖት ይሰግዳል። ለምን ማይንዱ ይነግረዋል። አምላክህ ባይተውህ ኖሮ ለነዚህ ጨካኝ ባቢሎናውያን ምን አይልህም? አሳልፎ አይሰጥም። ለንጉስ ዳሪዮስ ምን አይልህም? አሳልፎ አይሰጥም። ከብዙ ስብከት የተነሳ አንዳንዱ ሰው ምን ብሏል? ተንበርክኮ ምን ብሎ ማለት ጀምሯል? መስገድ ጀምሯል። ዳንኤል እንደዚህ ይላል። አዋጁ በወጣ ጊዜ ይላል ዳንኤል ምን አለ? በፊት ያደርግ እንደነበረው ምን አለ? በቀን 3 ጊዜ ጸለየ። የዚህኛው ግን ምን እንደሚገርም ታውቃላችሁ? እዚህኛው ስፍራ ላይ ግን በቀን 3 ጊዜ እንደከዚህ በፊት ይጸልይ እንደነበረው ጸለየ ብቻ ብሎ ያቆም። ተነስቶም አመሰገነ። ሄሎ ተነስቶም ምን አለ? ጸለየ ብቻ አይደለም፣ ተነስቶም ምን አለ? አመሰገነ። ይሄ ሰውዬ የሚጸልይበት ስፍራ ላይ እግዚአብሔር የሚባል አምላክ ሩቅ እንደሆነ የተነገረበት ስፍራ ነው። እግዚአብሔር የሚባል አምላክ ሊደርስላቸው እንደማይችል የተሰበከባቸው ስፍራ። ይሄ ሰውዬ ግን ይላል the whole nation ላይ ጸልይ ይችላል። the whole nation የእግዚአብሔርን ፊት ላይ ፈልግ ይችላል። እኔ ግን እላለሁ እና ዳንኤልን ሁሉን ሰበብ ፈለጉበትና ያበት ብቸኛው ሰበብ ከአምላኩ ጋር ያለው ፌሎሺፕ ብቻ ነው። ከአምላኩ ጋር ያለው ፌሎሺፕ ብቻ ነው። በደንብ ስሙ። ሰይጣን የሚጸልዩ ሰዎችን ነው የሚፈራው። አየህ the whole እዛ ስፍራ እዛ ኔሽን ውስጥ እኮ በብዙ ሺህ የሚቆጠሩ ነዋሪዎች አሉ። የሁሉም አይን ግን ያለው ማን ጋር ነው? ለምን በተለይ ከሁሉም ኔሽን እዛ ስፍራ ውስጥ ካሉ ሰዎች ይልቅ ዳንኤል ጋር ስትመጣ እንዴት የተለየ ነገር አለ? የጸሎት ሰው ነው። ብዙ ጊዜ አንድ ነገር ልንገራችሁ። አንዲት ልጅ መጣችና ፕሮፌት አለችኝ። አቤት አልኳት። እኔ አሁን በፊት በጣም መጸልይ ነበር፣ አሁን መጸለይ አቁሜያለሁ አለች። ለምን ስላት አንድ ችግር ገጥሞኝ ሞር በጸለይ ቁጥር ሞር ችግሩ ይጨምራል አለችኝ። ሞር ችግሩ ምን ይላል? ይጨምራል። ያልጸለይኩ ሰዓት ለዛውም ችግሩ ይቀንሳል አለችኝ። ያልጸለይሽ ሰዓት ችግሩ ቀንሶ እንዳይመስልሽ፣ ያልጸለይሽ ሰዓት ካለው ሁኔታ ጋር ተስማምቻለሁ ብለሽ እየኖርሽ ስለሆነ አይታወቅሽም። መጸለይ የጀመርሽ ሰዓት እያመስሽ ነው። ከዴመን ጋር አልስማማም፣ ከሲስተሙ ጋር አልስማማም፣ ከፕሮግራሙ ጋር አልስማማም። እንደዛ በመትልበት ታይም ጨለማው ተባብሮ ነው ፋይት የሚያረገ። ይሄንን ሰውዬ ያ ሁሉ የ120 አገሮች ላይ ያሉ መሳፍንቶች፣ ገዢዎች፣ ሁሉም ሰዎች ተባብረው አንድ ያገኙበት ብቸኛ ነገር ቢኖር ጸሎቱ ነው። ደሞመንት መጸለይ የጀመረ ሰዓት እዛች ሀገር ላይ ሊፈጠር የሚችለውን ነገር ያውቁታል። ደሞመንት መጸለይ የጀመረ ሰዓት ከኔ ጋር ናችሁ? ምናልባት የዳንኤልን መጽሐፍ ስታነቡት የዳንኤል አብዛኞቹን ጸሎቶች ዋቸው እግዚአብሔር ሆይ ርስትህን አስብ፣ ህዝብህን ይቅር በል። ህዝቡ ተስማምቶ የሆነ ኑሮ እየኖረ ሰውየው ስለ ህዝቡ የሚጸልይ ፐርሰን ነው። ይሄ ፐርሰን እየጸለየ ነው ማለት ህዝቡ አንድ ቀን ከእጃቸው እንደሚወጣ ያውቁታል። አልሰማችሁ? አንድ ቀን ህዝቡም እንደሚል ያውቁታል፣ ከእጃቸው እንደሚወጣ ያውቁታል። ህዝቡ ከባርነት እንደሚወጣ ለህዝቡ ፋይት የሚያደርገው አንድ ሰው ነው። ህዝቡ ተስማምቶ እየኖረ ነው። ለህዝቡ ፋይት የሚያደርገው ግን ማን ነው? ህዝቡ በሙሉ ተስማምቶ እየኖረ አልስማማም የሚለው ማን ነው? ዳንኤል። ይሄ መንፈስ ይጋባባችሁ በኢየሱስ ስም፣ ይጋባባችሁ በኢየሱስ ስም፣ ይጋባባችሁ። ሰውየው
መጸለዩ አይደለም። ከዚህ በፊት 3 ጊዜ ነው የሚጸልየው። 3 ጊዜ የጸለየ እንደዚህ አይነት ችግር ተፈጥሮ አያውቅም። አሁንም ችግር ሲፈጠር ሰውየው አሁን መጸለዩን የቀጠለው አዋጁ እንደወጣ ባወቀ ጊዜ ይላል አይደል? አዋጁ እንደወጣ ባወቀ ጊዜ ሰውየው ዳሪዮስ ጋር አይደለም የሚሄደው፣ ሰውየው እግዚአብሔር ጋር ነው ሄደው። ሄሎ፣ ሰውየው ማን ጋር ነው ሄደው? እግዚአብሔር ጋር ነው። ከዛ መጸለይ ጀመረ ይላል ባይብል። ከዛ ጸሎቱን ሲደመድመው ዳንኤል ምን አለ? አመሰግን። መጸለይ ጀምረናል ማለት ካለው ሁኔታ ጋር ካለው አትሞስፌር ጋር መስማማት አቁመናል ማለት ነው። ከኔ ጋር ናችሁ? ካለው የትኛውም የጨለማው ዓለም ኔትወርክና ሲስተም ጋር ምን ማለት አቁመናል? መስማማት። መጸለይ አቁመሃል ማለት ደግሞ ተስማምቶ እየኖርክ ነው ማለት ነው። መጽሐፍ ቅዱስ ውስጥ አንድ በጣም ወደው ታሪክ አለ። ጳውሎስ አንዲት ከተማ ውስጥ በተሰባበረች መርከብ ሰዓት አንድ ነገር ተፈጠረ ይላል መጽሐፍ ቅዱስ። አንዲት እፉኝታ ምን አለችው? ነደፈችው። እፉኝታ የነደፈችው መቼ እንደሆነ ልንገራችሁ። እፉኝታ የነደፈችው ጳውሎስ እና እዛ ስፍራ የነበሩ ሰዎች እሳት አሙቀው ምን ማለት ጀመሩ? መሞቅ ጀመሩ። የነበረችው ትንሿ እሳት ሁሉንም ሰው ተስማምታቸዋለች። ጳውሎስ መጣና ፋይሩን መጨመር አለብን አለ። ፋይሩን ጳውሎስ ሲጨምረው ሌሎችን ፋይሩን ሲያነዱ የነበሩ ሰዎችን ያላቃጠለችውና ያልነደፈችው እፉኝት ማን ነደፈችው? ደሞመንት ሞር የጨመርን ሰዓት ነው እፉኝቶች መገለጥ የሚጀምሩት። አልሰማችሁ? እፉኝቶችን መገለጥ የሚጀምሩት ጩኸት የሚጀምረው ሞር የጸለይክ ሰዓት ነው። እስካልጸለይክ ሰዓት እፉኝት ጋር ተስማምተሃል ማለት ነው። እና ጳውሎስ በዛ መንፈሳዊ ድንዛዜ ውስጥ የነበሩ ሰዎች ምን ብሎናል አሉ? በቃ እኛ ይሄ ተስማምቶናል። እቺ ፋየር ምንድነች? በቂ ነች። እቺ ፋየር ምንድነች? በቂ ነች። ጳውሎስ ጋር ስትመጣ ነው ይሄ ፋየር ምን አይደለም፣ በቂ አይደለም። ምን ማለት አለብን? መጨመር አለብን። ሰውየው መጨመር ጀመረ። መጨመር ሲጀምር ማኗ ተገለጠች? እፉኝቷ ከመጣችው እነሱን ተስማምቶ ከነበረው ኮምፈርት ዞን ውስጥ እንደ ሀገር ተስማምተን እየኖርንበት ያለው ኮምፈርት ዞን አለ። አሁን እሱን ጥሰን ለመውጣት ነው የምንጸልየው። እና አሁን እዚህ ኢትዮጵያ ውስጥ ነው ከዚህ ሰዓት ጀምሮ እንድትበለጽ ያለው ብል የሚቃወመኝ ሌላው ሰው እንዳይመስልህ፣ የሚቃወመኝ አማኙ ነው። ለምን ይመስልሃል? ያሉበት የድህነት ዞን ተቋል። እኛ ደግሞ ስላልተመቸን ከዚህ ሰዓት ጀምሮ እንድትበለጽግ ጸልያለሁ። አሁን ከዚህ ሰዓት ጀምሮ ዋገን ላምበርጊኒ መኪና አገዛለሁ ብትል ሁሉም ሰው ይቃወመሃል። ለምን ይመስላል? ተስማምቶ የሚኖርበት ዞን አለ። ከዛ ዞን አንተም ሆነ እሱ መውጣት አይፈልግም። በሞመንት አንተ እንዳገር አሁን የሚጸልዩ ሰዎች በሰው ዘንድ ለራሱ የሚፈሩ ሰዎች ናቸው። እና ጳውሎስ እሳቱን ባነደደ ቁጥር ምኗ ነደፈች ይላል። ከዛ እፉኝቷ ስትነድፈው የተፈጠረውን ነገር ጳውሎስን ከእሳቱ መሃል ወጣ እፉኝቷ ስትነድፈው ሰዎቹም እንዳሉ ታውቃላችሁ? ይሄ ሰውዬ ከሰራው ኃጢአት የተነሳ ከመርከብ እንኳን ቢተርፍ እግዚአብሔር ደግሞ በዚህ ምን ሊለው ነው? ሊቀጣው ነው። ያ ማለት ይሄ ሰውዬ ከማን አይደለም እያሉ ነው? ከእግዚአብሔር አይደለም። ሞር ፋየር ባነደርክ ቁጥር ቸርች ከእግዚአብሔር ነው ብላ እንድትቀበል እንዳትጠብቅ። ከምን አይደለም? ከእግዚአብሔር። እግዚአብሔር ራሱ የዚህ ሰውዬ ምንድነው? ጠላት ነው። እግዚአብሔር ራሱ ከዛኛው እንዲያመልጥ ፈቅዶለት ከዚህኛው ግን ሊያመልጥ ስላልቻለ ሊገለው ነው ብሎ መጠበቅ ጀመሩ። ከኔ ጋር ናችሁ? ቢኮዝ ይሄ ሰውዬ ሌሎች ያነደዱት እሳት የማይመቸው ሰው ነው። ዛሬ ይሄ ቅናት እንዲጋባባችሁ ጸልያለሁ። ይሄ ቅናት እንዲጋባባችሁ ጸልያለሁ። ይሄ ቅናት እንዲጋባባችሁ ጸልያለሁ። በደም ስሙን። ሞር እሳቱን ባነደዳችሁት ሞር በጸለያችሁ ቁጥር ሰይጣን ወይም የጨለማው ዓለም የሚያደርገውን ነገር ልንገራችሁ። የጨለማው ዓለም በአቅም እንደማይችላችሁ ስለሚገባው፣ በኃይል እንደማይችላችሁ ስለሚገባው ሌሎች ሰዎች ማይንዱስም እንደሚፈጥር ልንገራችሁ። ይሄ ሰውዬ የሚያደርገውን ኃይል በሙሉ እኔ ነኝ የሰጠሁት ብሎ ማስወራት ነው የሚጀምረው። ልክ ለጳውሎስ እንዳደረገው ይሄ ሰውዬ ተጠበቀ። እፉኝት ይዞት ሊሞት ያልቻለበትን ኃይል ያገኘው ከማን ነው አሉ? እሳት በሉ። የበለጠ በሉ እስኪ። እጸልያለሁ። ድምጻቸው አይሰማም። የበለጠ እጸልያለሁ። የበለጠ እጸልያለሁ። የበለጠ እጸልያለሁ።
የበለጠ እጸልያለሁ። የበለጠ እጸልያለሁ። ከእግዚአብሔር ጋር ሞር ፌሎሺፕ ባደረጋችሁ ቁጥር ለእግዚአብሔር እየነገራችሁ ያላችሁት አንድ ነገር ነው። እግዚአብሔር ሆይ ሌሎችን የተስማማው ኮምፈርት ዞን ለኔ ምን አይለኝም አይስማማ። የበለጠ ፈልጋለሁ። የበለጠ ክብርህን ምላለሁ ፈልጋለሁ። የበለጠ ኃይልህን ፈልጋለሁ። የበለጠ አቅምህን ፈልጋለሁ። የበለጠ ጸጋህን ፈልጋለሁ። የበለጠ ቅባትህን የበለጠ ምላለሁ። ሌሎች የፈጠሩት ኮምፈርት ዞን ላንተ እንዳይመች ጸልያለሁ። ሌሎች ያነደዱት እሳት ላንተ እንዳይመች ጸልያለሁ። ሞር የሚጨምር ነገር ውስጥህ እንዲገባ ጸልያለሁ። የሚጨምር ረሃብ ውስጥህ እንዲገባ ጸልያለሁ። የሚጨምር ረሃብ ውስጥህ እንዲገባ ጸልያለሁ። የሐዋርያት ሥራን መጽሐፍ ስታነቡት እነዛ ሰዎች ምዕራፍ 1 መጽሐፍ ቅዱስ እንደሚነግረን ኃይል እስክትቀበሉ ድረስ ምን በሉ አላቸው እና እነዚህ ሰዎች መጸለይ ጀመሩ እና አንድ ቀን ሐዋርያት ሥራ ምዕራፍ 3 ላይ የሚጸለይበት ስፍራ ውስጥ ገቡ። የሚጸለይበት ስፍራ ውስጥ ሲገቡ ፕሮግራም በሚመሩ ሰዎችና በእነሱ መሃል ልዩነት አለ። ፕሮግራም የሚመሩ ሰዎች፣ ስብከት የሚሰብኩ ሰዎች ያንን ሰውዬ ብር ጥለውለት ነው የሚሄዱት። እነዚህ የሚጸልዩ ሰዎች እዛ ስፍራ ፕሪች የሚያደርጉ ሰዎች ያዞ ለነሱ ተስማምቷቸዋል። ፕሪች አድርገው ከወጡ ምንም ነገር አይፈልጉም። እነዚህኞቹ ሲመጡ ግን ፕሪች የሚያደርጉበት ስቴጅ አይደለም የሚፈልጉት፣ የሚገልጡበት የሆነ ፐርሰን ነው የሚፈልጉት። ፓወር ዴሞንስትሬት የሚያደርጉበት በሽተኛ የሆነ ሰው ነው የሚፈልጉት። ፓወር ዴሞንስትሬት የሚያደርጉበት ባጋንንት የተጠቃ ሰው ነው የሚፈልጉት። እና ሞመንት የሰለሞን መመላለሻ የሚባለው ውብ የተባለው ስፍራ ውስጥ ሲገቡ ፑልፒት አይደለም የሚጠየቁት፣ ምንም ነገር አይደለም የሚጠየቁት። 40 ቀን ውስጥ የተለማመድ ነው የምናውቀው አንድ ነገር አለ። የናዝሬቱ ኢየሱስ የሚነገረን አንድ ነገር አለ። ሌሎች ሳንቲም ስላላቸው ሰጠዋል፣ እኛ ጋር ግን ሳንቲም አይደለም ያለው። ከሚሰብኩት ሰዎች ጀምሮ ሁሉም ሰበሰቧቸውና ይህንን ሰውዬ በማን ስምና በማን ኃይል ነው የፈወሳችሁት? ከኔ ጋር ናችሁ? የእግዚአብሔር ቃል ሰብከን ካልከኝ እኔም የማንን ቃል እየሰበኩ ነው እስካሁን ድረስ የመጣሁት? የእግዚአብሔር ቃል። ከኔ ጋር ናችሁ? እናንተ ሰዎች አሏቸው። እነዚህ ሰዎች እኮ ከዛ ቤት ወጥተው ድንገት ነው ምኩራብ ውስጥ የገቡት። 40 ቀን ሙሉ አንድ ስፍራ ውስጥ ነው የነበሩት። እዚህ ምኩራብ ውስጥ አይታወቁም። እዚህ ምኩራብ ውስጥ የሚያውቃቸው ሰው የለም። እዚህ ምኩራብ ውስጥ የሚታወቁ ካህናቶች አሉ። እነሱ ጸልየውለት አልተነሳም። እናንተ ሰዎች ግን ይሄንን ኃይል ከየት እንዳመጣችሁት ምን በሉን ንገሩን። ኔክስት አንተን እንደዚህ እንዲሉ ጸልያለሁ። ኔክስት እንደዚህ እንዲሉ ጸልያለሁ። ኔክስት እንደዚህ እንዲሉ ጸልያለሁ። ኔክስት እንደዚህ እንዲሉ ጸልያለሁ። ኔክስት እንደዚህ እንዲሉ ጸልያለሁ። ጌታ ኢየሱስ አንድ ቀን እነ ጴጥሮስ ተሰበሰቡና አንድ ሰው አሉት በስምህ በሽተኞችን ሲፈውስና አጋንንትን ሲያስወጣ ምን አለው አየነው፣ ግን ከኛ ጋር ምን የለውም ህብረት የለውም። እና ለኢየሱስ እየነገሩት ያሉት የዚህ ሰውዬ ባክ ስቶሪ ምን ይበል ይጠና። ከዛ ኢየሱስ እንደዚህ ኮነ ያላቸው ተውት አላቸው። የማይቃወምን ከማን ጋር ነው? ባክ ስቶሪ ይጠና የሚሉ ሰዎች እብዶች ናቸው። እነዚህ ሰዎች እኮ እነ ጴጥሮስን ሰብስበዋቸው የነገሯቸው ነገር እኮ አንድ ነው። እዚህ ስፍራ ውስጥ እንደዚህ አይነት ነገር ተፈጥሮ አይታወቅም። ይሄንን ኃይል ከየት እንዳመጣችሁት እንዴት እንደተቀበላችሁት ምን በሉ ንገሩን። እነዚህ ሰዎች እኮ በኢየሱስ ስም ካሉት በቂ ነው። አንድ ሰው አንድ ሽባን የሆነን ሰው እዚህ ጋር አቁሞ በኢየሱስ ስም ተነስተ ተመላለስ ብሎት ሰውየው ከተመላለሰ ሌላ ጥያቄ መጠየቅ የለብህም። ለምን ብትለኝ ሰማይ በኢየሱስ ስም የሚለውን ሰምቶ ምላሽ ከሰጠው አንተ ምን ጠብቃለህ? ከኔ ጋር ናቸው አይደለ? አብ በስሜ የምትሉት ይላችኋል። ይሄን ያለ ማን ነው? መቼም በኢየሱስ ስም ለልምነህ አጋንንት ምላሽ ሊሰጥህ አይችልም። ከኔ ጋር ናቸው አይደል? በኢየሱስ ስም ለምነህ ምላሽ የሚሰጥህ አብ ብቻ ነው። እነዚህ ሰዎች በኢየሱስ ስም ብለው ሲፈውሱ ካያቸው ማድረግ ያለብህ ባክ ስቶሪ ብለህ ከጠየቅ እንደነዚህ ካህናቶች ሆነሃል ማለት ነው። ቢኮዝ በኢየሱስ ስም ብለው ሲፈውሱ ካዩ እየነገሩ ያሉት እኮ በማን ስልጣን ነው ያረጋችሁት ብትላቸው በኢየሱስ ስም እኮ ብለዋል። አሁን ካለው አካሄድ ጋር የማይስማሙ ሰዎች ሲነሱ ያለው
በኢየሱስ ስም ሲነሱ ያለው በኢየሱስ ስም ሲነሱ ያለው በኢየሱስ ስም ሲነሱ ያለው። ናይጄሪያ ውስጥ አንድ ነገር ሰማው። አንድ ባባኦላ የሚባል በህይወት የሌለ እግዚአብሔር ሰው አለ እና ናይጄሪያ ውስጥ ያሉ አብያተ ክርስቲያናት አንድ የተስማማቸው ኢንቫይሮንመንትና ሙቀት ነበር እና ይሄ ሰውዬ ያ ነገር ስላልተስማማው ሁሉ ጊዜ ተራራ ላይ እየወጣ በእግሮቹ ቆሞ አንድ ስፍራ ላይ ይጸልያል። በእግሮቹ ቆሞ አንድ ስፍራ ላይ ይጸልያል እና አንድ ቀን ከዕለታት አንድ ቀን ያ ተራራ መንደር ጀመረ። ያው ጊዜ በፊት ነው የምነግራችሁ። ያ ተራራ መንደዱ ብቻ አይደለም የሚነግራችሁ። እሱ ይጸልይበት የነበረው ድንጋይ ቀልጦ እስቲላው ድረስ የናይጄሪያ መንግስት ያንን ስፍራ በቱሪስት ያስጎበኘዋል። ድንጋዩ ላይ የሱ ፉት ስቴፕ አለ። እሱ ረጅም ታይም ይጸልይበት የነበረበት ስፍራ ድንጋዩ ላይ የሱ ምን አለ? ፉት ስቴፕ አለ። አሻራው የእግሩ አሻራ አለ። እና እነዚህ አንዳንድ ሰዎች በጊዜው የነበሩ ሰዎች ይሄንን ሰውዬ በጣም ሪፊውዝ ያደርጉት ነበር፣ በጣም እንትን ይሉት ነበር። ግን ይሄ ሰውዬ ከነዛ ሰዎች የሚለየው ነገር ምንድነው ብትለኝ፣ እነዛ ሰዎች የነበሩበት ኮምፈርት ዞን የማይመቸው ሰው ነው። አሁን በደንብ አሁን ያለው ምሪቷ ላይ ያለው እንቅስቃሴ እንዳይመችህ ነው ዛሬ ማስተምረህ። የበለጠ እንድትጠማ፣ የበለጠ እንድትራብ፣ የበለጠ ረሃብ እንዲገባብህ፣ የበለጠ መንፈስ ቅዱስን ለመግለጥ እንድትፈልግ። እስኪ አሁን ካለው ዞን ጋር በሉ እስኪ በኢየሱስ ስም አልስማማም። የበለጠ ፈልጋለሁ፣ የበለጠ ራባለሁ፣ የበለጠ ፈልጋለሁ፣ የበለጠ ራባለሁ። በኢየሱስ ስም ይሆንላችሁ፣ በኢየሱስ ስም ይሆንላችሁ። ያውና በደም ስም ሰዎች ጸልየው ከጌታ ጋር ኢንካውንተር አድርገው አሁን በቀላል መንገድ እንዲገባችሁ ነው የማወራው። አንድ ሰው አንድ ሲደመር አንድ እኩል ለሁለት ካለ 20 ዓመት ሙሉ አንድ ሲደመር አንድ ማለት የለብህም። ቢኮዝ ይሄ ሰውዬ አንድና አንድ እንደምሮ ሁለት ጋር አድርሷል። ከሁለት ነው መጀመር ያለብህ። ሁለት ሲደመር ሁለት ብለህ ነው መቀጠል ያለብህ። ደሞመንት የሆነ እግዚአብሔር ሰው ጋር ሂደህ ያንተ ጸጋ እንዲያልፍብኝ ጸልይ የምትል ከሆነ ለምን ሁለተኛ ያንን ሰው ትሆናለህ አንተ? የበለጠ ረሃብ ይጋባብህ፣ የበለጠ ረሃብ ይጋባብህ። በኢየሱስ ስም የበለጠ ረሃብ ይጋባብህ። በኢየሱስ ስም የበለጠ ረሃብ ይጋባብህ። በኢየሱስ ስም የበለጠ ረሃብ ይጋባብህ። የበለጠ ረሃብ ይጋባብህ። የበለጠ ረሃብ ይጋባብህ። ምድራችን ላይ ያሉ የእግዚአብሔር ሰዎች የእግዚአብሔር ሕያውነት መገለጫዎች ናቸው። እግዚአብሔር እንደሚሰራ፣ እግዚአብሔር እንደሚናገር፣ እግዚአብሔር እንደሚፈውስ፣ እግዚአብሔር ነፃ እንደሚያወጣ ምልክቶች ናቸው። ደሞመንት ምልክቱን በእነሱ ዘንድ ካየ፣ በእነሱ ላይፍ ላይ እግዚአብሔር በእንደዚህ አይነት መንገድ ሲሰራና ሲገለጥ ካየ፣ አንተ ያንን መሻት አይደለም መፈለግና መጸለይ ያለብህ። አንተ መጸለይ ያለብህ አይተህዋል አይደለ? የሚበልጠውን መግለጥ ነው መጸለይ ያለብህ። መንፈስ ቅዱስ ከዛ ሰውዬ የበለጠ ተጠቀመብኝ ነው ማለት ያለብህ። መንፈስ ቅዱስ ከዛ በደንብ ስሙ። አንድ ጊዜ ሬንሃርድ ቦንኬ ናይጄሪያ የምትባል ሀገር ላይ ኮንፈረንስ ሊያደርግ ሄደ። ሬንሃርድ ቦንኬ ናይጄሪያ የምትባል ሀገር ላይ ለኮንፈረንስ ሲሄድ ናይጄሪያ ውስጥ አንድ ነገር ሰማው። ሰዎች ሲሞቱ ሞርቻሪ እንደዚህ የሚባል ነገር አለ። አስክሬን ለ21 ቀን ያቆያሉ። እኛ ልክ እንደ ሞተ ሄደን ነው የምንቀብረው አይደለ? እነሱ 21 ቀን በባህላቸው መሰረት ምን ያሉ አስክሬኑን ያስቀምጡታል። ከ21 ቀን በኋላ ነው ወስደው የሚቀብሩት። እና አንድ ሴት ባሏ ሞተ። ባሏ ሲሞት ኮንፈረንሱ የሚደረገው ቦንኬ አስክሬኑ 21ኛ ቀኑን በሚያስቆጥርበት ቀን ቦንኬ ወደ ናይጄሪያ ከተማ ይገባ ነበር። እና ቦንኬ ደሞመንት ናይጄሪያ የሚባል ከተማ ውስጥ ሲገባ በህልም አንድ ሰው እንድጸልይልኝ ይፈልጋለሁ ሲል ዋየ። እና ኮንፈረንሱ የሚደረግበት 21ኛው ቀን ከመቃረቡ በፊት ግን 18ኛው ይሁን 19ኛው ቀን ላይ የሞተው ሰውዬ ለሚስቱ በህልም ተገልጦላት ቦንኬ ጋር ውሰጅኝ አላት። በያው እግዚአብሔር ፊት እውነተኛ ታሪክ ነው የምነግራችሁ። ማን ጋር ውሰጅኝ? ቦንኬ ጋር። ኮንፈረንሱ የሚደረገው ስንተኛ ቀን ላይ ነው? እና የሞተው ደግሞ ፓስተር ነው። እና ቦንኬ ልክ 21ኛው ቀን ላይ ፕሮግራሙ ላይ ሴትዮ ቤተሰቦቹን ሰበሰበች። ቤተሰቦቹ በሙሉ የሰበሰቡት ሰውየውን ለመቅበር ነው። ሴትዮዋን ነገር አለቻቸው። ባሌ እንደዚህ ብሎኛል በህልም
ኮንፈረንስ የሚደረግበት ስፍራ ላይ እንውሰድ ስትላቸው ሁሉም ጮህባት። እብድ ነሽ ወይ 21 ቀኑ ነው ብዙ ነገር አሏት። ከዛች ሴት መስማት ስላልፈለገች ታግዙኛላችሁ ወይስ ሌላ ሰው ልጥራ ይዘነው እንሄዳለን። ከዛ ሰውየውን ተሸክመው ቦንኬ ያለበት የኮንፈረንስ አዳራሽ ላይ ይዘውት ገቡ። ደሞመንት አስክሬኑ ሲገለጥ ቦንኬ እንደዚህ ያለ ይሄን ሰው ያውቀዋል አለ። በእግዚአብሔር ፊት ነው የምነግራችሁ። ሰውየው እኮ ከሞተ 1 ቀኑ ነው። ከጥቂት ቀናት በፊት ግን ቦንኬ በህልም አይቶት እንድጸልይልኝ ይፈልጋል ብሎታል። እና ቦንኬ ከዛ ጉባኤ መካከል ይሄንን ሰውዬ ነው የሚጠብቀው። ሰውየው በአስክሬን መልኩ መጣለት። ይሄን ሰውዬ አይቼዋለሁ ሰው እንድጸልይልኝ ይፈልጋል ስላለ ብሎ in the mighty name of Jesus ብሎ ሲጸልይ ሰውየው ብድግ አለ። በረምብ ስም ብዙ የእግዚአብሔር ሰዎች በህይወታቸው ላይ ተገለጠ ትልልቅ ተአምራቶችን ሰምተናል። እግዚአብሔር በህይወታቸው ላይ ከኔ ጋር ናችሁ? ባይዘው እንደዚህ ዘመን አማኝ እድለኛ ማንም ሰው የለም። አሁን እኛ ዘመን ደግሞ የሆነን ሰው ለመድገም አይደለም እንትን የምንለው። የሚበልጥ ክብር በእግዚአብሔር ዘንድ አለ። የሚበልጥ እንቅስቃሴ፣ የሚበልጥ ተአምራት፣ የሚበልጥ ኢንካውንተር፣ የሚበልጥ ድንቅ በጌታ ዘንድ አለ። አሁን እኛ ያንን ነው የምንጠማው። እኛ ያ ነው አሁን የሚርበን። እሱ ደግሞ እንዲያገኝህ ጸልያለሁ። እሱ ደግሞ በኃይል እንዲያገኝህ ጸልያለሁ። እጅግ በጣም ሞር በጸለያችሁ ቁጥር ከኔ ጋር ናችሁ? እጅግ በጣም ከመንፈሳዊ ዓለም ጋር እንዴት መግባባት እንዳለባችሁ ማወቅ ትጀምራላችሁ። እጅግ በጣም በጸለያችሁ ቁጥር ምን ማለት ነው? አባብዬ ለ10 ዓመት ማውራት ባቆም መናገር ባቆም አባብዬ ጀምሬ 10 ዓመት ሙሉ ባላወራ ከአባቴ ጋር እንዴት ማድረግ እንዳለብኝ አላውቅም። ሞር ባወራሁ ቁጥርስ እየተንተባተብኩ ምንም እያልኩ እንትን በል ቁጥር ምሳሌ እናቶች እዚያ ስፍራ አላችሁ። የኢትዮጵያ እናት ማማ ብሎ ልጇ ሲል ርቦታል ትላለች አይደል? ሞር ለማውራት በጣረ ቁጥር ከእናቱ ጋር የበለጠ የተግባባ ነው ይመጣው። እናቱ የሱን ፍላጎት ማወቅ ትጀምራለች። እናቱ የሚያስፈልገውን ነገር ሁሉ ማቅረብ ትጀምራለች። ሞር ከእግዚአብሔር ጋር ህብረት ባደረጋችሁ ቁጥር ሞር ከጌታ ጋር እየተግባባችሁ ነው የምትመጡት። ሞር ከመንፈስ ቅዱስ ጋር ህብረት ባደረጋችሁ ቁጥር የሚጨምር የመንፈስ ቅዱስ ኃይል በላይፋችሁ ላይ መንቀሳቀስ ነው የሚጀምረው። በህይወታችሁ ላይ በኃይል ነው መንቀሳቀስ የሚጀምረው። ትናንት ሚት ያደረኩት የእግዚአብሔር ሰው አንድ ነገር አለኝ። የኢንጂን ኦይል አለ አይደል? የኢንጂን ኦይል ለጥቂት ጊዜ ድረስ ባትቀይሩት መኪና መሄድ አያቆምም አይደል? ይሄዳል። ድምጽ እያሰማ ይሄዳል። ዳሽቦርድ ላይ ምልክት እያሳየ ይሄዳል። ኦይሉን ባትቀይረውም በፊት ባደረከው ኦይል መኪናው መሄድ ያቆማል። ምኑ ነው የሚያቆመው? የሚጨምርበት ስፒድ ምን ይላል? ይቀንሳል። አንተ ግን መኪናው እየሄደ ስለሚመስል እየታገልክ ምንም እያረክ መኪናው ምን ትለዋለህ? ትገፋዋለህ። ብልጥ የሆኑ ሰዎች ደግሞ አዲስ ኢንጂን ቀይረው አሮጌውን አስወጥተው መኪናቸውን የበለጠ ምን ይላሉ? ያሰራሉ። አሁን ድሮ በነበረ ፌሎሺፕ ጌታን ለማወቅ እንዳጥር አዲስ የሆነ አዲስ ቅባት ያስፈልግሃል። አሁን አንዳንድ ሰው የዛሬ 17 ዓመት ጌታ ኢየሱስ በህልም ተገልጦልኝ ይላል። የተገለጠለት ከ17 ዓመት በፊት ነው። አንዳንዱ በፊት እኮ የ10 ዓመት ሆነኝ ከ10 ዓመት በፊት የጌታን ድምጽ ሰማ ነበር ይላል። ይሄ ሰውዬ እያወራን ያለው አሁንም እየሄደበት ያለው ስፒድ እያለ ቢሄድም መሄድ ስላላቆመ ናውም ያለን ይመስለው ይሄ ሰውዬ። ሞር በጨመራችሁ ቁጥር ኃይላችሁን እያደሳችሁ ነው የምትመጡት። ሞር ከእግዚአብሔር ጋር ፌሎ ባደረጋችሁ ቁጥር ይሄ ረሃብ ይጋባባችሁ። አልሰማችሁ? ይሄ ረሃብ በኢየሱስ ስም ይጋባባችሁ። ይሄ ረሃብ በኢየሱስ ስም ይጋባባችሁ። ይሄ ረሃብ በጌታ በኢየሱስ ስም ይጋባባችሁ። ይሄ ረሃብ በኢየሱስ ስም ይጋባባችሁ።
በደንብ ስሙኝ። ካፌ ውስጥ ቁጭ ብለን 2 ሰዓት ሙሉ ስለ ሪቫይቫል በማውራት የሚመጣ ሪቫይቫል የለም። ቤተክርስቲያን ውስጥ ተሰብስበን 7 ሰዓት በማውራት የሚመጣ የመንፈስ ቅዱስ እንቅስቃሴ የለም። የጻድቅ ሰው ጸሎት በስራው ኃይል ታደርጋለች ካለ በስራው ኃይል የሚያደርግ ነገር ምንድነው ብትለኝ ጻድቅ ሲጸልይ ነው። መጽሐፍ ቅዱስ እኮ ኤልያስ መልአክ ነበር አይልም። ኤልያስ እንደማን ነበር? እንደኛ ሰው ነበር። ሰው የተባለ ፐርሰን በሙሉ እስከ ጸልየ ድረስ ለመስራት ለመንቀሳቀስ ሬዲ የሆነ ኃይል አለ እኮ እያለ ነው። ምናልባት መጽሐፍ ቅዱስ ውስጥ ሪከርድ ተደርጎ አልተቀመጠልንም። መጽሐፍ ቅዱስ ግን ኤልያስ ይላል ሰማይ ለስንት ዓመት ተኩል ዘጋ? 3 ዓመት ተኩል ሙሉ ኤልያስ ሰማይን ሲዘጋው የጸለየ ሰው ግን ባይብል ውስጥ ሪከርድ አልተደረገልንም። ቢኮዝ ሰማዩም ሲዘጋ ተስማምቷቸው የሚኖሩ ሰዎች አሉ። ረሃብ ከ3 ዓመት ተኩል በኋላ ደግሞ ኤልያስ መልሶ ሰማይን ሲከፍት አሁንም ተስማምቷቸው ይቀጥላሉ። መጽሐፍ ቅዱስ ግን እንደዚህ ኮኔ ለሚለን 7000 ምኖች አሉኝ። 7000 ቀሬታ ሰማይ ተዘግቶ ሰው ሲራብ አሜን ብሎ ተስማምቶ የሚኖር ፐርሰን ነው። ሰማሪያ የምትባለው ምድር ላይ ያ ሁሉ ችግር ሲፈጠር ከኤልሳ ውጭ ሰው ሁሉ ረሃቡ ተስማምቶት ቁጭ ብሏል። ሰውየው ነው መናገር የጀመረው። ሰውየው ነው ዲክሌር ማድረግ የጀመረው። አሁን ያላችሁበት ፋይናንሻል ስታተስ፣ አሁን ያላችሁበት መንፈሳዊ ልምምድ እንዳይመቻችሁ ጸልያለሁ። በኢየሱስ ስም እንዳይመቻችሁ ጸልያለሁ። በኢየሱስ ስም እንዳይመቻችሁ ጸልያለሁ። በደም ስሙኝ። ስለ አገር ሰላም የሚጸልዩ ሰዎች አሉ አይደል? አገር ላይ ደግሞ ምንም ቢፈጠር ምንም የማይመስላቸው ሰዎች አሉ። አማኞች ናቸው ካልኩት እነዚህ አማኞች ምን አይነት አማኞች ናቸው ብትለኝ አገር ላይ ረሃብም መጣ ጥጋብም መጣ ተስማምቷቸው የሚኖሩ ሰዎች ናቸው። እነዚህ ሰዎች ግን ረሃብ ሲፈጠር የማይስማማቸው ሰዎች ናቸው። እግዚአብሔር ሆይ ምሪቷን ባርካት። ሰው ሲሞት የማይስማማቸው ሰዎች ናቸው። ጌታ ሆይ ደም ማፋሰስ ይቆም ብለው ዲክሌር የሚያደርጉ የሚናገሩ የሚጸልዩ ሰዎች ናቸው። ሁሉ ጊዜ የሚጸልዩ ሰዎች ያሉበት ዞን አይመቻቸውም። አሁን ስለ ኢትዮጵያ የጸለዩና የሚጸልዩ ሰዎችን ሁሉንም ሰብስቤ ቢጠይቃቸው ለምንድነው የምትጸልዩት ብትል ኢትዮጵያ ውስጥ ያለው ዞን ተመችቷቸው እኮ በለው እንደዚህ አድርገው ግፋው የሚል ብዙ ሰው አለ። ልክ ነኝ አይደለ? ቢኮዝ ተስማምቶታል። እነዚህ ሰዎች የሚጸልዩ ስላልተስማማቸው ነው። በኢየሱስ ስም ምሪቷ ሰላም እንድትሆን ጸልያለሁ። በኢየሱስ ስም ምሪቷ ሰላም እንድትሆን ጸልያለሁ። ልክ እንደዛ ሁሉ ቸርች ውስጥ ስትመጣ አንዳንድ ቸርቾች ጋር ስትመጣ የሚመጣ ሪቫይቫል አለ፣ የሚመጣ የመንፈስ ቅዱስ እንቅስቃሴ አለ ብለው ያጸልዩሃል፣ ዲክሌር ያስደርጉሃል፣ ፋስቲንግ ያስጀምሩ። አይ ቲንክ ዛሬ 7ኛ ቀናችን ነው አይደል? ፋስቲንግ 7ኛ ቀናችን ነው። የሚመጣ ነገር አለ እያሉ ያስርቡሃል፣ የሆነ መንፈሳዊ ነገር እንድትራብ ያደርጉሃል። አንዳንዶች ደግሞ ፕሮግራም ብቻ አድርገው ይወጣሉ። ለምን? ያለው ነገር ተመችቷቸዋል። የቤት ኪራይ እስከ ተከፈለ ድረስ ተመችቷቸዋል። ሰው እስከ ተሰበሰበ ድረስ ተመችቷቸዋል። እኔ ጋር ስትመጣ አልተመቸኝም። የእናንተን አላቅም። የሆነ ትውልድ ሁሉ የሚያየው የእግዚአብሔር መገለጥ ማየት ፈልጋለሁ። ትውልድ ሁሉ በእኔ ህይወት ላይ ልዑሉ ሲገለጥ እንዲያ ይፈልጋለሁ። በተአምራት ሲገለጥ ማየት ፈልጋለሁ። በድንቅ ሲገለጥ ማየት ፈልጋለሁ። በስራዎቹ ሲገለጥ ማየት ፈልጋለሁ። ስለማይስማማኝ እንጸልያለን፣ ስለማይስማማን እንጾማለን። ቢኮዝ አሁን ያለው ነገር ለኛ ኮምፈርት ዞናችን አይደለም። የሚበልጥ አለ፣ የሚጨምር አለ፣ የሚነድ አለ። የምንጸልየው ዞን አሁን ያለንበት ዞን ስለማይመቸን ነው። ሰውየው ልክ ዳንኤል አዋጁ እንደወጣ ባወቀ ጊዜ ይላል መጸለይ ጀመረ። ለምን ብትለኝ አዋጁ አልተስማማውም። ከኔ ጋር ናቸው አይደለ? ሰውየው አዋጁ እንደወጣ ባወቀ ጊዜ ይላል ንጉሱ ጋር ሄዳ አይልህም ሊጸልይ ወደ ቤቱ ምን አለ ገባ። መስኮቶችን በኢየሩሳሌም አቅጣጫ ከፈተ። ምን ማለት ጀመረ? መጸለይ ጀመረ። ለምን ብትለኝ አዋጁ ምን አላለው? እመኑኝ እዚህ ካላችሁ አማኞች አሁን የኢትዮጵያ መንግስት ቸርች መሰብሰብ አቁሙ ቢል ቸርች እንዲከፈት የሚጸልየው 1% የሚሆኑ አማኝ ነው እዚህ ካለው። ቢኮዝ ተከፈተም ተዘጋም አብዛኛው እዚህ ላለ ሰው ኮምፈርት ዘኑ ነው። ጥቂት የሚጸልዩ ሰዎችን ግን ካገኘን መዘጋቱና የተፈጠረው የወጣው አዋጅ ስላልተስማማቸው ነው ምን የሚሉት። መጽሐፍ ቅዱስ ውስጥ አንድ ያቤጽ የሚባል ሰው አለ። ያቤጽ ማለት የስሙ ትርጉም ምንድነው? ጣር ወይም
ስቃይ ነው እና ያቤጽ እስከሆነ ዓመት ዘመን ድረስ ኖረ። እድሜው ገፋና አንድ ቀን እንደዚህ ያለ በእግዚአብሔር ፊት ጸለየ። ይሄ ሰውዬ የጸለየው ጸሎት የ2 ደቂቃ ማትሞላ ጸሎት ነው። ለምንድን ያንን ጸለየው ጸሎት ብትለኝ ዘመኑን በሙሉ ሰው ባየው ቁጥር መከራ ትዝ ይለዋል። ቢኮዝ ስሙ ያቤጽ ነው። መጽሐፍ ቅዱስ እና በዓል እንደ ስሙ ነው ይላል አይደለ? ያቤጽም ልክ እንደ ስሙ ነው። ላይፉ በሙሉ የስቃይ ነው እና አንድ ቦታ ቆመና በቃ ከዚህ በኋላ አሁን ካለሁበት ዞን መውጣት ፈልጋለሁ ብሎ እግዚአብሔር ሆይ አለ። መባረክም እንበለኝ ባርከኝ። ሰውየው ይሄንን ጸሎት ከጸለየ በኋላ ቶታሊ ታሪኩ ተቀየረ። የሚጸልዩ ሰዎች አሁን ያለንበት ዞን አይመቸንም የሚሉ ሰዎች ናቸው። አሁን ለአንድ ሳምንት ጸሎት ባውጅ፣ ለአንድ ሳምንት እዚህ ቸርች ጸሎት ባውጅ ይሄንን ጸሎት የጸለየ በሙሉ ወደ አሜሪካ ይሄዳል የሚል ፕሮሚስ ብሰጣችሁ አስፋልት ድረስ ህዝብ አይበቃል። ልክ ነኝ አይደለ? ለምብትለኝ ኢትዮጵያ የምትባል ሀገር ወጥቶ መኖር የሚፈልግ እዛ ይስማማኛል፣ እዛ የኔ ምቾት ዞን ነው ሰው ስላለ ተደፍቶ ለመጸለይ ችግር የለበትም። ሄሎ የኢንቪቴሽን ፔፐር ቢመጣለት በየነቢያቱ ቸርች የማያጸልይ አማኝ የለም። ሄሎ ለምን? ቢኮዝ አሁን ያለው በዞን ስለማይመቼ ለቅቄ መሄድ እፈልጋለሁ ብሎ ስለሚያስብ ነው። አሁን ያለው መንፈሳዊ ዞን ለምን ይመቻል? አሁን እሱን ለቀን ሌላ ክብር ውስጥ እንገባለን። መጽሐፍ ቅዱስ እኮ ከክብር ወደ ምንድን ያለን? ወደ ክብር። አሁን ያለንበት የክብር ዞን አለ። እሱን ለቀን ሌላ ዞን ውስጥ ለመግባት ስለምንፈልግ ሄሎ አሁን ያለንበትን ዞን አሁን ያለንበት ዞን ለራሱ እኮ የክብር ዞን ነው። ግን ከዚህ የሚበልጥ ደግሞ ሌላ ክብር አለ። ይሄ ተስማምቶን ቁጭ የምንል ሰዎች አይደለንም። ይሄ ተስማምቶን ቁጭ የምንል ሰዎች አይደለንም። ወደ ሌላ የክብር ዞን ውስጥ ለመግባት የምንጮህ ሰዎች ነን። ሁል ጊዜ የሚጸልዩ ሰዎች ያሉበት ዞን ስለማይመቻቸው ነው የሚጸልዩት። መጸለይ አቁመሃል ማለት ተስማምተሃል ማለት ነው። ከኔ ጋር ናችሁ? አንድ ሰው መጸለይ አይችልም ወይም አይጸልይም ማለት አሁን ያለበት ዞን ተመችቶታል ማለት ነው። ከኔ ጋር ናችሁ? አሁን ዝም ይመጥጭ ስምህ ከበደ ነው አይደለ ብለህ ዝም ብትለይ በቃ አዎ ስሙ ከበደ ነው ብዬ ነው አልፌ የሚሄደው። ልክ ነኝ አይደል? በቃ ዝምታ እንደሚቆጠረው ቢኮዝ ልክ ባልሆን ኖሮ ምላሽ ሰጠኝ ነበር ብዬ አስባለሁ አይደል? የትም ስፍራ ስትሄድ ዝም ካል ተስማምታል ተብሎ ነው የሚቆጠረው። ዝም የሚሉ አማኞች ዙሪያቸው ካለ ችግር ጋር ተስማምተዋል ማለት ነው። የሚናገሩ፣ የሚጮሁ፣ የሚያለቅሱ በእግዚአብሔር ፊት የሚጸልዩ ሰዎች ደግሞ የማይስማማቸው ሰዎች ናቸው። የማይስማማቸው ሰዎች ናቸው። አሁን ሌላ ክብር ውስጥ መግባት ይሆንላችሁ። አሁን ሌላ ክብር ውስጥ መግባት ይሆንላችሁ። አሁን ሌላ አደራረግ ውስጥ መግባት ይሆንላችሁ። አሁን ሌላ ክብር ውስጥ መግባት ይሆንላችሁ። የሚበልጥ ክብር አለ፣ እዛ ክብር ውስጥ መግባት ይሆንላችሁ። የሚበልጥ ክብር አለ፣ እዛ ክብር ውስጥ መግባት ይሆንላችሁ። እዛ ክብር ውስጥ መግባት በኢየሱስ ስም ይሆንላችሁ። በኢየሱስ ስም ይሆንላችሁ። ዛሬ ማወራችሁ ከባድ የሆነ የጸሎት ረሃብ እንዲፈጠርባችሁ። ከባድ የሆነ የጸሎት ረሃብ። እኔ አንዳንድ ሰዎች ይገርሙኛል። በእንጀራ አባት ነው ያደጉት። ታላቅ እህታቸው ፈታ አሁን ሁለተኛ ሰው ልታገባ ነው። ታናሽ እህታቸው ልክ እንደዛ። የወንድማቸው ህይወት ጋር ስትመጣ ልክ እንደዛው። የነሱ ላይፍ ደግሞ ሊፈርስ ጫፍ ላይ ነው ያለው። ግን አይጸልዩ። ከኔ ጋር ናችሁ? ግን አይጸልዩ። ግን አይጸልዩ። ምንም እንትን የለ። ግን አማኝ ናቸው እኮ። አይጸልዩም ግን ምንድን ናቸው? አማኝ ናቸው። ፋሚሊያቸው ውስጥ ይሄ ሁሉ ችግር ሲፈጠር እነሱ ተስማምተው ምን አይሉ? በቃ ተስማምተዋል ማለት ነው። ከኔ ጋር ናችሁ? አልጸለይክም ማለት በላይፍ ላይ ከሚሆነው እያንዳንዱ ከእግዚአብሔር ፕሮግራም ውጭ የሆነ ነገር ሁሉ ጋር ተስማምተሃል ማለት ነው። ጌታ ኢየሱስ እኮ ስለ ጸሎት ሲነግረን ፍቃድህ በሰማይ እንደሆነች ምን ትል በጸለይን ቁጥር የእግዚአብሔርን ፍቃድ በህይወታችን ላይ ማምጣት ነው የምንጀምረው። የእግዚአብሔር ፍቃድ እኛ የፈቀድነው ጨለማ የፈቀደው አይደለም። የእግዚአብሔር ፍቃድ በእኛ ህይወት ላይ መገለጥ ይጀምራል። የሚጸልዩ ሰዎች ኦልዌይስ የሆነ ሲስተም የሆነ ፕሮግራም አይደለም የሚገለጥባቸው የጌታ ፍቃድ ብቻ ነው። ጌታ ኢየሱስ የሁሉም ነገራችን ሞዴል ነው አይደለ? ኢየሱስ እኮ ቀን ሲፈውስ የሆነ ነገር ሲያደርግ ውሎ ማታ ይላል እንደ ልማዱ ሊጸልይ ምን አለ?
ወደ ተራራ ምናል የሚራቡ ሰዎች ነው የሚያስፈልጉን። የሚራቡ ሰዎች ነው የሚያስፈልጉን። የሚጠሙ ሰዎች ነው የሚያስፈልጉን። የሚጠሙ ሰዎች፣ የሚራቡ ሰዎች። በጣም የሁላችንም ትልቁ ችግር በትንሽ ነገር እንረካለን። ይሄ በቃ የኛ የሁላችን ችግር። አሁን ትንሽ እግዚአብሔር አይኖቻችሁን ከፍቶ ሚስጥር መናገር፣ ስም መጥራት፣ ትንቢት መናገር ብትጀምሩ በቃ ተረካላችሁ። አብዛኛው ሰው ከዛ ጸሎት ያቆማል። እኛ ሀገር ስላችሁ እኔም የሀገሩ ነዋሪ ስለሆንኩ ጸባያችሁን አውቀዋለሁ። ልክ ነኝ አይደል? አሁን ጌታ ድንገት እባርክሻለሁ ብሎሽ አንድ ቤት ቢሰጥሽ መጸለይ ታቆሚያለሽ። ለምን? በትንሽ ነገር ነው የምንረካው። በትንሽ ነገር ነው የምንረካው። እስኪ አንድ ጥያቄ ልጠይቃችሁ። አልዓዛርን የሚያክል ሰው ከ4 ቀን በኋላ በእናንተ እጅ በእናንተ ቃል ከመቃብር ውስጥ ወጣ ልበላችሁ። ከዛ በኋላ አብዛኞቻችሁ መጸለይ ታቆማላችሁ። ቢኮዝ ያ የእናንተ ላስት ሌቭል ይሆናል። ጂሰስ ግን አልዓዛርን አስነስቶት ማታ ስትፈልገው ተራራ ላይ ነው። ከኔ ጋር ናቸው አይደል? እነ ጴጥሮስ እና የሐዋርያት ህይወት ላይ የሚገርመኝ ነገር ልንገራችሁ። ሐዋርያት ምዕራፍ 12 ላይ መንፈስ ቅዱስ ወረደ ይላል። 3 ላይ ያንን ሽባ ሰው ያስነሱት። 4 ላይ ደግሞ ጌታ ሆይ በድንቁ ብላቴና በኢየሱስ ስም ድንቅና ተአምራትን አድርግ ብለው ደግሞ እየጸለዩ ታገኛቸዋል። ሚራክል አድርገው ድጋሚ ሲጸልዩት ቢኮዝ የበለጠ ነገር ይራባሉ። በቃ በትንሽ ነገር የሚረኩ ሰዎች አይደሉም። ሁሉ ጊዜ ረሃብ ውስጣችሁ እንዲፈጠር ጸልያለሁ። ረሃብ በኢየሱስ ስም ውስጣችሁ እንዲፈጠር ጸልያለሁ። ሁላችሁንም አሁን ባስነሳችሁ በሕያው እግዚአብሔር ፊት ነው የምነግራችሁ። ሁላችሁንም ከዚህ በፊት እዚህም ቸርች መጣችሁ የምታውቁ ሌሎች ነቢያትም ጋር ሄዳችሁ የምታውቁ ሰዎችን ባስነሳችሁ በሕይወት ዘመን አጋጣሚ አንድ ያያችሁት ነብይ የሱ ቅባት እንዲሰራባችሁ ፈልጋችሁ አንድ ያናገራችሁት ፕሮፌት አለ። ያንተ ቅባት በሕይወት ብላችሁ ያናገራችሁት ፕሮፌት አለ። ባታናገሩት እንኳን ቲቪውን አይታችሁ ጌታ ሆይ የዚህ ሰውዬ ቅባት በሕይወት ይስራ ብላችሁ ስጠይ ብላችሁ የጠየቃችሁት ሰው ወይም ነብይ አለ አይደል? ለምን እንደጠየቃችሁ ልንገራችሁ። ቢኮዝ ያ ሰው የዛ ሰውዬ ቅባት ለኔ በቂ ነው ብለህ ስለምታምን ነው። የሚበልጥ አለ ብለህ የሚበልጥ ስለማትራብ ነው። ከኔ ጋር ናቸው። የሚበልጥ አለ ብለህ የሚበልጥ አይደለም የምትራቡት። የምትራቡት በቃ ያ በቂ ነው። ሄሎ ያ ምንድነው? በቂ ነው። እኛ ጋር ባይዘዌ ስፒሪቹዋል ነገር ጋር ብቻ እንደሚመስላችሁ ኢኮኖሚው ጋር ስትመጡ ለራሱ ኢኮኖሚው የሚያወራ በቃ ኢትዮጵያ ውስጥ አንድ ሰው ጎበዝ ኢኮኖሚስት ነው ከተባለ ቲቪ በሰጠው የሚያወራ አብቃቅቶ ስለመኖር ነው። ለከፍ ያለ እልፍ ያለ እንድንኖር አይደለም የሚነግሩን። ምን አብቃቅተን ቢኮዝ የሆነ በቂ ነው ብለን የምናስበው ጣሪያ አለ። ከኔ ጋር ናቸው አይደል? በቂ ነው ብለን የምናስበው ምን አለ? ጣሪያ አለ። ዛሬ ረሃብ በውስጣችሁ እንዲጋባ ጸልያለሁ። የጸሎት ረሃብ በውስጣችሁ እንዲጋባ ጸልያለሁ። ጌታን የመፈለግ ረሃብ በውስጣችሁ እንዲጋባ ጸልያለሁ። በኢየሱስ ስም በውስጣችሁ እንዲገባ ጸልያለሁ። ይሄ ረሃብ በውስጣችሁ በኢየሱስ ስም ይግባ። ይሄ ረሃብ በኢየሱስ ስም በውስጣችሁ ይግባ። በኢየሱስ ስም ይግባ። ይሄ ረሃብ በኢየሱስ ስም በውስጣችሁ 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 ይግባ። ናው በቸርቻችን ለመንፈስ ቅዱስ እንቅስቃሴ ለ40 ቀን ፋስቲንግ እንይዛለን ቢባል የፕሮግራም መሪው አስቀድሞ የሚነግረን ነገር አንድ ነው። ከ3 ሰዓት እስከ 8 ሰዓት እንጸልያለን ይላል። እስከ 7 ሰዓት ፕሬየሮቻችን የተገደቡ ናቸው። የሆነ ሊሚት አላቸው። ፋይናንሳችን የሆነ ሊሚት አለው። አገልግሎታችን የሆነ ሊሚት አለው። ኤቭሪቲንግ የሆነ ሊሚት አለው። ከኔ ጋር ናቸው አይደል? ዛሬ ሊሚቶችን ሁሉ ሰባብሮ ማለፍ ይሆነላችሁ። ገደቦችን ሁሉ ጥሶ ማለፍ ይሆነላችሁ። ገደቦችን ሁሉ ጥሶ ማለፍ ይሆነላችሁ። ይሄ እኛ ጋር ነው ያልኳችሁ። ለመንፈስ ቅዱስ ሙላት እንጸልያለን። የጸጋ ስጦታዎች በላይፋችሁ ላይ እንዲገለጡ እግዚአብሔር በውስጣችሁ ያስቀመጠውን ጸጋ እንዲገልጠው እንጸልያለን የሚባል
ከ3 ሰዓት እስከ ከኛ ሀገር ውጭ ያሉ አማኞች ጋር ደግሞ ስትሄድ የጸሎቱን 12 ሰዓት ይልሁና መቼ ያቆማል ስትላቸው ሲገለጥብህ ነው የሚሉ። መንፈስ ቅዱስ በሉሲ የበለጠ ራባሃለሁ፣ የበለጠ ጠማሃለሁ፣ የበለጠ ያንተን ክብር ፈልጋለሁ፣ የሚጨምር ያንተን ክብር ፈልጋለሁ። በኢየሱስ ስም ይሆንላችሁ፣ በኢየሱስ ስም ይሆንላችሁ፣ በኢየሱስ ስም ይሆንላችሁ፣ በኢየሱስ ስም ይሆንላችሁ፣ በኢየሱስ ስም ይሆንላችሁ። So after this now መጸለይ መጀመር አለብህ። አየህ ጸልየህ እግዚአብሔር ኤን ከሰጠ ማድረግ ያለብህ ጸልየህ ደግሞ ቢው ውስጥ ለመግባት ነው። ከኔ ጋር ናችሁ? አሁንም ደግሞ ጸልየህ because የእግዚአብሔር ዓለም ጨርሼዋለሁ የምትለው ዓለም አይደለም። መንፈሳዊ ዓለም በቅቻለሁ፣ ዘግቻለሁ፣ ተመርቄበታለሁ የምትለው ዓለም አይደለም። ሄሎ ከኔ ጋር ናችሁ? ረሃብ በውስጣችሁ ይፈጠር። ረሃብ በውስጣችሁ እንዲጋባ ጸልያለሁ። በኢየሱስ ስም እንዲጋባ ጸልያለሁ። የምትፈልገውን ነገር ፍሮም ሳምዌር እንዳትጠብቅ። የምትፈልገው ነገር ያለው በጌታ እጅ ነው። የምትፈልገውን ነገር ጌታ በላይፍ ላይ እንዲያደርግልህ ከዚህ ሰዓት ጀምሮ መጸለይ ነው ያለብህ። ከኔ ጋር ናችሁ? ከዚህ ሰዓት ጀምሮ መጸለይ ነው ያለብህ። ከዚህ ሰዓት ጀምሮ ምን ማድረግ ያለብህ? መቃተት ነው ያለብህ። አንዳንዱ ሲመጣና ነብይ አቤት እንዴት ነው እግዚአብሔርን ድምጽ የምሰማው ሲል በቃ ስለምጸልይ። ለምን እንደሆነ የማልሰማው ሲል በቃ ስለማትጸልይ። ፕሮፌት አቤት አባትህን እያወራው አባትህ ለምን እንደማይመልስልህ ካልክ ችግር አለ ማለት ነው። አንተ እያወራው የማይመልስ አባት የለህም። አንተ ሳታወራው ግን አባቴ ለምን እንደማይናገር ካልክ ችግር ያለው አንተ ጋር ነው። ከኔ ጋር ናችሁ አይደል? because አንተ ስለማታወራ የአባትህ ቋንቋ ሊገባህ አይችልም። ዛሬ ረሃብ በውስጣችሁ ይገባ። ረሃብ በውስጣችሁ አይበቃም። የሚጨምር ነገር አለ፣ የሚጨምር ክብር አለ፣ የሚጨምር ረሃብ በውስጣችሁ ይገባ። የመንፈስ ቅዱስ ረሃብ በውስጣችሁ ይገባ። የጸሎት ረሃብ በውስጣችሁ በኢየሱስ ስም ይገባ። የጸሎት ረሃብ በኢየሱስ ስም በውስጣችሁ ይገባ። የጸሎት ረሃብ በኢየሱስ ስም በውስጣችሁ ይገባ። የጸሎት ረሃብ በኢየሱስ ስም በውስጣችሁ ይገባ። ጸልያችሁ የማይደክማችሁ ሰዎች እንድትሆኑ ጸልያል። ጸልያችሁ የማይደክማችሁ ሰዎች እንድትሆኑ ጸልያል። ጸልያችሁ የማይደክማችሁ ሰዎች እንድትሆኑ ጸልያል። ጸልያችሁ የማይደክማችሁ ሰዎች በኢየሱስ ስም እንድትሆኑ ጸልያል። በኢየሱስ ስም እንድትሆኑ ጸልያል። በኢየሱስ ስም እንድትሆኑ ጸልያል። እኔ በያው እግዚአብሔር ፊት ነው የምነግራችሁ። ከእግዚአብሔር ቃል አንድ ጋራንቲ ልግባላችሁ። ኤልያስ የባል ነቢያትን ሰብስቦ መሰዊያ ተሰርቶ ኤቭሪቲንግ ተሰርቶ የናንተ የትኛው አምላክ እንደሚሰማ በእስራኤል ላይ የትኛው አምላክ እንደሚሆን አምላክ እንደሆነም እናያለን ብሎ ሲነግራቸው ኤልያስ ተራራ ላይ የሚያልፍ ሰው ስለሆነ ጌታ ሂድና እንደዚህ ያድርግ ብሎት እንዳይመስልህ። አምላኩ ቢጸልይ እንደሚሰማው የሚያክሰው ነው። ሰውየው ወጣና አሁን መስዋዕት የሚቀበል አምላክ የማን አምላክ ነው አለ። yes የእናንተን አምላክና የኔን አምላክ ቴስት እናደርገዋልናል። ኤልያስ የሚባል እንደኛ ሰው ነበር፣ ሰው ክንፍ የሌለው ሰው። ይሄ ሰውዬ በአምላኩ ይሄን ያህል መተማመን የሰጠው ነገር ምንድነው ብትለኝ የሱ አምላክ እንደ ሌሎች አማልክቶች አይደለም። ሰምቶ ዝም ብሎ የሚሄድ አምላክ፣ ሰምቶ ቁጭ የሚል አምላክ አይደለም። ሰምቶ ልዩነት የሚፈጠር ነው። ሰምቶ በሳት የሚመልስ ነው። ሰምቶ ተአምራትን የሚያደርግ ነው። ሰምቶ ድንቆችን የሚፈጥር ነው። የምንጸልየው ይሄን ያህል ሰዓት ይናል ብለን ሰዓት ለማስቆጠር አይደለም። የምንጸልየው በጸለይን ቁጥር የሚሰማ አምላክ ስላለን ነው። ሰምቶ ዝም የሚል ብቻ አይደለም፣ ሰምቶ ምላሽ የሚሰጥ አምላክ ስላለን። እና ዳንኤል ሲጸልይ ያለ እነዚህ ሰዎች ምን አገኙበት? ቁጥር 11 እስኪ አንብቡት። እሺ ሰዎችም በምን ላይ ሄደው? በአንድ ላይ ሄደው። እሺ
ምን ሲል የሰሙትና ያገኙት? ሲጸልይና ሲማጸን ማንን? የሰውዬ አዋጅ ሁሉ ነገር በወጣበት ስፍራ ላይ አዋጁን አውጥተው በዳሪዮስ በሚባል ንጉስ በኩል አዋጁ እንዲፈጸም ያደረጉት ሰዎች ቤቱ ሲሄዱ ማን እየጸለየ ነው? ቢኮዝ ለምን ብትለኝ የፈለገ አዋጅ ቢወጣ እሱ ሲጸልይ የሚሰማው አምላክ አዋጅን የሚሽር ነው። እስኪ ከዚህ ሰዓት ጀምሮ የሚጸልይ ሰው እዚች ሀገር ላይ እንዳይኖር፣ የሚጸልይ ሰው ከዚህ ሰዓት ጀምሮ ቢገኝ ይገደላል ቢባል የሚጸልይ ሰው አለ? ያ ሰው ይሄ አዋጅ ወጥቶ ለመጸለይ እንዴት አቅም አገኘ ብትለኝ የሚሰማው አምላክ ከወጣው አዋጅ የሚበልጥ ነው። አዋጁን ካወጡ ሰዎች በላይ የሚበልጥ ኃይል ያለው ነው። እና አንድ ነገር ደግሞ ይሄንን ያላደረገ ሰው የት ነው የሚወረወረው? የአንበሳ ጉድጓድ። አዋጁ ላይ ይሄ ተጽፏል። ሰው ነገር ገብቶት እኔ ጸልያለሁ የአንበሳም ጉድጓድ ውስጥ ብገባ ችግር እንደማይፈጠር አውቃለሁ። እና ሰውየው ጾመ፣ ጸልየ፣ የአንበሳ ጉድጓድ ውስጥ ሲገባ የአንበሳ ጉድጓድ ውስጥ ዳንኤል ሲገባ ሰውየው ሲጾምና ሲጸልይ ነበር። ዳንኤልን የአንበሳ ጉድጓድ ውስጥ ሲጣሉት ሰዓት አንበሶቹ መጾምና መጸለይ ጀመሩ። ይሄ የኔ ፍቺ ነው። ዳንኤል የአንበሶች ጉድጓድ ውስጥ ሲገባ አንበሶቹ ስጋ መብላት አቆሙ። ቢኮዝ እዛ መካከል የተገኘ ሰው ዝም ብሎ ሰው ብቻ የሆነ ሰው አይደለም፣ አምላኩን የሚያወራ ሰው ነው። ከአምላኩ ጋር ህብረት ያለው ያህዌ የሚባል አምላክ ያለው ሰው ነው። ያህዌ የሚሰማና የሚመልስለት አምላክ ነው። አንበሳ ጉድጓድ ውስጥ እንደሚጣል እያወቀ የሚጸልይ ሰው ነው። ከዛ ንጉሱ ወደ አንበሳ ጉድጓድ ሲመጣ የነገረው ነገር እኮ አንድ ነው። በውኑ የሕያው አምላክ ባሪያ ዳንኤል ሆይ የምታመልከው አምላክ ከአንበሶች ጉድጓድ ምን ብሎሃል? አድኖሃልን ብሎ ጠየቀው። ከኔ ጋር ናችሁ? ምን ብሎሃል? አድኖሃልን? ቢኮዝ ንጉሱ አንድ ነገር ያውቃል። እሱ ያቆመው ምስል ያቆመው ጣዖት ለራሱ አንተ አንበሳ ጉድጓድ ብትገባ እንደማያስጥልህ ያውቃል። ግን ዳንኤል አለው ምናልባት ያንተ አምላክ ሊለይ ይችላል። ዛሬ ትውልዱ እንደዚህ እንዲልህ ጸልያለሁ። ትውልዱ እንደዚህ እንዲልህ ጸልያለሁ። ያንተ አምላክ የተለየ ነው። ያንተ አምላክ ትውልዱ ነገስታቶች፣ ኃያላኖች፣ ገዢዎች፣ አሸናፊዎች ይሄን እንዲሉ ጸልያለሁ። ይሄን እንዲሉ ጸልያለሁ። ይሄን እንዲሉ ጸልያለሁ። ዳንኤል አለው የምታመልከው አምላክ፣ ወደሱ የምትጸልይለት አምላክ፣ የምትማጸነው አምላክ እሱ ከምን ጉድጓድ ምን ብሏል? እና ይሄ ሰውዬ ዳንኤልን አይደለም ቴስት ማድረግ የፈለገው የዳንኤልን አምላክ ነው። ቁጭ በሉ። ይሄ ሰውዬ ቼክ ማድረግ የፈለገው ዳንኤል ተበልቷል አልተበላም፣ የዳንኤል አምላክ ለዳንኤል ምን አድርጎለታል የሚለውን ነው። እና ዳንኤል ተርፈሃል ወይ እኮ አይደለም ያለው፣ የእውነት አዋጁን አልሰማም ብለህ የወጣውን አዋጅ አልሰማም እኔ ራሴ አምላክ አለኝ ብለህ ወደሱ የጸለይክለት አምላክ የእውነት ሰምቶሃል ወይ ያለው። በትውልዳችሁ ይሄ ቃል ይፈጸም። በላይፋችሁ ይሄ ቃል ይፈጸም። በዘመናችሁ ላይ ይሄ ቃል ይፈጸም። ሰዎች አምላክሽ ይበሉሽ። ሰዎች አምላክህ ይበሉ። አምላክህ ይበሉ። አምላክሽ በእውነት ያንቺ አምላክ ይሄን አደረገን ይበሉሽ። በእውነት ያንተ አምላክ ይሄን አደረገ ይበሉ። ዳንኤል ጉድጓዱ ሲገባ አንበሶቹ መጾም ጀመሩ። ዳንኤል ደሞመንት ጉድጓዱ ሲገባ ደግሞ እግዚአብሔር ራሱን በዳንኤል ሁኔታ ውስጥ መግለጥ ጀመረ። ቢኮዝ ሰውየው የሚጸልይ ሰው ነው። በሚጸልዩ ሰዎች የትኛውም አትሞስፌር ውስጥ ልዑል መንቀሳቀስ ይጀምራል። ኃይሉ መስራት ይጀምራል። ልዑል መገለጥ ይጀምራል። በሕይወት ዘመኔ የማውቀው ነገር ነው። የሚጸልይ ሰው በምንም አይነት ችግር ውስጥ ብታስገባው ማለፍ እንደሚችል አውቃለሁ። ከእግዚአብሔር ጋር ህብረት ያለው ሰው በደንብ ስሙ። በእግዚአብሔር ፊት የተንበረከከ ሰው በየትኛውም ችግር ፊት መቆም እንደሚችል አውቃለሁ። በእግዚአብሔር ፊት ጎንበስ ያለ ሰው በየትኛውም ሁኔታ ውስጥ ጎንበስ በል ብትለው ቀና እንደሚል አውቃለሁ። ጎንበስ በሚያደርግ ሁኔታ ውስጥ ቀና እንደሚል አውቃለሁ። የጸሎት መንፈስ በህይወት ላይ እንዲጋባ ብጸልያለሁ።
በህይወትሽ ላይ እንዲጋባብሽ እጸልያለሁ። ባንተ ህይወት ላይ በኢየሱስ ስም እንዲጋባብህ እጸልያለሁ። እግዚአብሔር ሆይ ኃይሌን አድስ። የበለጠ አንተን ተርቤያለሁ በሉት። የበለጠ ክብርህ ርቦኛል፣ ኃይልህ ርቦኛል፣ መገኘትህ ርቦኛል፣ መገለጥህ ርቦኛል። ይሄ ረሃብ ይገባባችሁ። ይሄ ረሃብ በኢየሱስ ስም ይገባባችሁ። ይሄ ረሃብ በኢየሱስ ስም ይገባባችሁ። በደንብ ስሙኝ። እየጸለይን ነው ማለት ሌሎች ከተመቻቸው ሁኔታ ጋር እየተስማማን አይደለም ማለት ነው። ስንጸልይ ችግር ተፈጥሮ አያውቅም። ቢኮዝ ሁሉም ሰው ይጸልያል። ኤልያስ ሲጸልይ አይደለም ችግር የተፈጠረው። ኤልያስ ሲጸልይ አይደለም እነ ኤልዛቤል መነሳት መቆጣት ማለት እግዚአብሔር ሲመልስ ነው መቆጣት የጀመሩት። ከኔ ጋር ናቸው አይደል? እሳቱ መጥቶ መስዋዕቱን የበላው ሰዓት፣ እሳቱ መጥቶ ሌሎች የታረዱ ሰዓት፣ ምላሽ የተሰጠ ሰዓት ምን ማለት ጀመሩ? በላይፋችሁ ላይ ሰዎች ስትጸልዩ አይደለም የሚናደዱት። ባይዘው ላይፋችሁ ላይ ሌሎች ሰዎች እናንተ ስትጸልዩ አይደለም የሚሸማቀቁት። እናንተ ስትጸልዩ መናደድ የሚጀምሩት ሲመለስላችሁ ሲመለስላችሁ መናደድ ይጀምራሉ። ለምን እንደሆነ ልንገራችሁ። ሁሉም ሰው አጠገቡ ያለ በሽተኛ እንዲፈወስ ይጸልያል። የናንተ ሲመለስ ግን ድንጋይ መወርወር ይጀምራሉ። ኦልዌይስ ሰዎች ትልቁ ችግራቸው ከምላሽ ጋር ነው። አምላክ ደግሞ ላንተ እንዲመልስልህ ጸልያል። አምላክ ላንተ እንዲመልስልህ ጸልያል። አምላክ ላንተ እንዲመልስልህ ጸልያል። አምላክ እንዲመልስልህ ጸልያል። ናው አሁን መጸለይ ብጀምር የሆኑ ነገሮች መፈጠር እንደሚጀምሩ አውቃለሁ። ለምብትለኝ ላይክ አቅም ያለው እኔ የምጸልየው ጸሎት ጋር እንዳይመስልህ። አንድ ህፃን ልጅ በጥፊ ብትመታው ምን እንደሚልህ ለአባቴ እነግርልሃለሁ ነው የሚልህ። አባቱ ለጠ ሰውነት ሊኖር ይችላል። ምንድነው የሚልህ? ለአባቴ እነግረዋለሁ። ቢኮዝ አባቱ ፊት እንደማትመታው ያውቃል። እኔም ልክ እንደ እግዚአብሔር ልጅ መጸለይ ለአባቴ እየነገርኩት፣ አባቴ ደግሞ ሰምቶ ሰምቻለሁ የሚል አይደለም የሚመልስ ነው። የኔ አባት የሚሰማይ ብቻ አይደለም የሚመልስልኝ ነው። ሶ እንደ እግዚአብሔር ልጅም እንደ ነብይም በዚህ አምላክ ላይ ከፍተኛ የሆነ መተማመን አለኝ። ከፍተኛ የሆነ መተማመን አለኝ። ከፍተኛ የምጸልየውን ጸሎት የሚሰማ ብቻ አይደለም የሚመልስ አምላክ አለ። ይሄ አምላክ ጸሎታችሁን ይመልስላችሁ። ጸሎታችሁን ይመልስላችሁ። ጸሎታችሁን ይመልስላችሁ። ጸሎታችሁን ይመልስላችሁ። ጸሎታችሁን ይመልስላችሁ። ጌታ ኢየሱስን ብዙ ጊዜ ታችሁታል። ልክ ሊጸልይ ሲል አባ ይላል እና ሲጸልይ እንደዚህ እንደምትሰማኝ ምላለሁ፣ እንደምትሰማኝ ምላለሁ። ባይዘው እንደምትሰማኝ አውቃለሁ ማለት ኖርማል ጸሎት እንዳይመስልህ። እንደምትሰማኝ አውቃለሁ ኦሬዲ ምን ትለኛለህ ነው፣ ትሰማኛለህ ነው። እናንተ ገና እንድትሰሙ ነው የምትጸልዩት። ኢየሱስ ጋር ስንመጣ ግን እንደምትሰማኝ ምላለሁ አውቃለሁ። አሁን ስጸልይ እንደሚሰማኝ 100% አውቃለሁ። እሱ ብቻ እንደሚመልስልኝም አውቃለሁ። የጸሎታችሁ ምላሽ በእጆቻችሁ እንዲገባ ጸልያለሁ። የጸሎታችሁ ምላሽ በአገልግሎታችሁ እንዲገለጥ ጸልያለሁ። የጸሎታችሁ ምላሽ በስራችሁ እንዲገለጥ ጸልያለሁ። የጸሎታችሁ ምላሽ በህይወታችሁ ላይ በሚፈጠር መንፈሳዊ ሪቫይቫል እና ተሐድሶ እንዲመለስ ጸልያለሁ። በኢየሱስ ስም እንዲመለስ ጸልያለሁ። የጸሎታችሁ ምላሽ በመተንበይ እንዲመለስ ጸልያለሁ። ሰዎችን ከአጋንንት ስራት ነፃ በማውጣት እንዲመለስ ጸልያለሁ። በኢየሱስ ስም እንዲመለስ ጸልያለሁ። በደንብ ስሙ። የሁላችንም አባት አንዱ እግዚአብሔር ነው። እሱ ይሰማናል፣ እርሱ ደግሞ ይመልስልናል። መጽሐፍ ቅዱስ እንደዚህ እኮ ነው። እርሱ ምን ብሎናል? ሰብሮናል ይላል አይደል? ከዛ እሱ ሰብሮናል ብቻ ብሎ አያውቅም። እርሱ ምን ይለናል? ይነናል። እርሱ ምን ብሎናል? አክሱሎናል። እሱ ምን ይለናል? ይፈውሰናል። እርሱ ይሰማናል፣ እርሱ ይመልስልናል።
እርሱ ይመልስልናል። ከጸሎታችሁ መልስ ጋር መገናኘት ይሁንላችሁ። 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 በሮቻችሁ በኃይል ይከፈቱ። የእናንተ ነገሮች ሁሉ በኃይል ይለቀቁ። ጨለማው ከህይወታችሁ ላይ እንዲባረር አዛለሁ። ፋይናንሻል በሮቻችሁ በኃይል እንዲከፈቱ ጸልያለሁ። የትኛውም ክፉ የሆነ ነገር ሁሉ ከህይወታችሁ ላይ እንዲነቀል አዛለሁ። ክፉ በሽታ ከህይወታችሁ ላይ እንዲነቀል አዛለሁ። ክፉ እርግማን ከህይወታችሁ ላይ እንዲነቀል አዛለሁ። ክፉ የቤተሰብ እርግማን ከህይወታችሁ ላይ እንዲነቀል አዛለሁ። ድህነት ከህይወታችሁ ላይ እንዲባረር አዛለሁ። አለመከናወን ከህይወታችሁ ላይ እንዲባረር አዛለሁ። ስራ ማጣት ከህይወታችሁ ላይ እንዲባረር አዛለሁ። የማትፈልጉት ነገር ሁሉ ከህይወታችሁ ላይ እንዲባረር አዛለሁ። እግዚአብሔር በህይወታችሁ ላይ ያልተከለው የትኛውም ነገር ሁሉ ከዚህ ሰዓት ጀምሮ እንዲነቀል አዛለሁ። ከዚህ ሰዓት ጀምሮ እንዲነቀል አዛለሁ።